ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በድል የታጀበ የፋኖ ወታደራዊ እንቅስቃሴ፣ የመፈንቅለ መንግስት ስጋትና የጄኔራሉ ማስጠንቀቂያ፣ የለንደን ፋኖና የዛሬው ተቃውሞ፣ የተያዙት የአገዛዙ ምርጫ አስፈጻሚዎች፣ የፖለቲካ እስረኛውና የፍቺ ወሬ፣ የኑሮ ቀውሱና የኮንስትራክሽን ግብአት መወደድ፣ የወታደሮቹ መያዝ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአገዛዙ የበታች መኮንኖችን ጨምሮ ከመቶ በላይ ጠላት ኃይል በመደምሰስ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ከ20 በላይ ጠላትና ከ45 በላይ ክላሽ እንዲሁም 3 ብሬን የማረከ መሆኑን ጠቅሶ የበታች መኮንኖችን ጨምሮ ከመቶ በላይ ጠላት ኃይል በመደምሰስ ታላቅ ድል መቀዳጀቱን ዛሬ ሚያዝያ 14 ቀን 2018 የነበሩ ውጊያ ውሎችን አስታኮ ባወጣው መረጃ ጠቅሷል። የአገዛዙ ባለማረጎችን ጨምሮ ከመቶ በላይ ጠላት በተደመሰሰበትና በቆሰለበት ተጋድሎ የ104ኛ ኮር 23ኛ ክፍለ ጦር በአምስት አቅጣጫ ለማጥቃት በአብይ ካድሬ በጀኔራል ዘውዱ እየተመራ በየአቅጣጫው የተንቀሳቀሰው የብልጽግና ወንበር ጠባቂ ደፋሪና ገዳይ አብይ ስልጣን አስጠባቂ ኃይል ሙትና ቁስለኛ በማድረግ የቀረውን ኃይል በማድረግ ጀብዱ መፈጸሙን ጠቅሷል። 104ኛ ኮር 23ኛ ክፍለ ጦር ለማጥቃት በየአቅጣጫው ከአጅባር ባዙራ በኩል እንዲሁም የአማራን ባንዳ ቅጥረኛ አድማ ብተና በበርበር በኩል አሰልፎ ከተንታ አብይ አገዛዝ ስልጣን አስጠባቂ ተገዶ ወደ ደለቅ ለመግባት እንዲሁም ከወደዚያ መስመር ወደ ጉና በጥቅሉ በአምስት አቅጣጫ የተንቀሳቀሰው የጠላት ኃይል አሰላለፉን ቀድሞ የተረዱት የ23ኛ ክፍለ ጦርና ሻለቃን ጨምሮ ጠንካራና በሳል አመራሮች በየሁሉም ግንባሮች በማሰለፍ በባንዳው ጀኔራል ዘውዱ ሰጣርጌ የተመራ የተንቀሳቀሰው ጠላት ኃይል በያውደ ግንባሩ አይቀጡ ቅጣት በመቅጣት ታላቅ ጀብዱ መፈጸማቸውን አስታውቋል። 23ኛ ክፍለ ጦር በልበ ሙሉነት በየአቅጣጫው ለመክበብ ያሰፈስፈውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት በተለመደው ስቦ አስገብቶ በመደቆስ ስቦ በማስገባት ፊልም በሚመስል አስደናቂ የውጊያ ብቃት ቦምብና ሳንጃ ጭምር የታከለበት የጨበጣ ውጊያ አድርጎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ፋኖን ጥቃት መቋቋም ያቃተው አገዛዝ እንደተለመደው ሰላማዊ ሰዎችን የጥቃት ኢላማ ማድረግ የንጹሃን ቤትና ንብረትን 107 መድፍ በአምስቱም አቅጣጫ 4 ዙ 23 በማሰለፍ እንዲሁም 82 ሞርታርና 120 ሞርታር በማንጋጋት የአማራ ገበሬን ቤትና ንብረት በማጥቃት 3 ቤት ማቃጠሉንም ጠቅሷል። በዚያው ውጊያ 3 ብሬን 45 ክላሽ ከ2000 በላይ ዲሽቃ ተተኳሽ ከ3000 በላይ የክላሽ ተተኳሽ ከ40 በላይ ወገብ ትጥቅ መማረክ የተቻለ ሲሆን ከአገዛዙ ስልጣን አስጠባቂ ኃይሎች መካከል 20 የተማረኩ ሲሆን ከተደመሰሱት በተጨማሪ በውል ያልታወቀ ቁስለኛውን ይዞ ከሞትና ከምርኮ የተረፈውን የፈረሰ ሰራዊቱን በወጉ አስከሬንና ቁስለኛውን ሳያነሳ ጠላት ወደ ተነሳበት ተንታ እግሬ አውጪኝ ብሎ ለመፈርጠጥ መገደዱንም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ ሁለት የአብይ አገዛዝ ዙፋን ጠባቂ ሰራዊት አባላት ሙሉ ትጥቃቸውን በመያዝ የፋኖን ትግል መቀላቀላቸውን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። ዛሬ ሚያዝያ 14 ቀን 2018 የአገዛዙ ስልጣን አስጠባቂ የሰሜን ምስራቅ ዕዝ 46ኛ ክፍለ ጦር 1ኛ ሬጂመንት በተለያዩ ኃላፊነት ሲያገለግሉ የነበሩት ሁለቱ የአገዛዙ ሰራዊት አባላት የአገዛዙ የጥፋት መንገድ በመቃወም ሙሉ ትጥቃቸውን ይዘው የምኒልክ ዕዝ 101ኛ ኮር 15ኛ ክፍለ ጦርን መቀላቀላቸውን የክፍለ ጦሩ አመራሮች ለአባላቱ ጥሩ አቀባበል ማድረጋቸውንም ጠቅሷል። በጠላት ላይ የተለያዩ ወታደራዊ እርምጃዎች ከመውሰድ ጎን ለጎን ምኒልክ ዕዝ 105ኛ ኮር ስር የሚገኘው 71ኛ ክፍለ ጦር ለወራት ያሰለጠናቸውን 4ኛ ዙር ምልምል የፋኖ ኮማንዶዎችን ትላንት ሚያዝያ 13 ቀን 2018 በታላቅ ስነ ስርዓት ማስመረቁንም ጠቅሷል። በምረቃ ስነ ስርዓቱ ላይ የአገር ሽማግሌዎችና ሃይማኖት አባቶችን ጨምሮ የኮርና የክፍለ ጦር እንዲሁም የሬጅመንት አመራሮች ጥሪ የተደረገላቸው እንግዶች መገኘታቸውንም ጠቅሷል። ክፍለ ጦሩ በየቀኑ ከሚያደርገው ውጊያ ጎን ለጎን ያልተቋረጠ የስልጠና መርሃ ግብር በማካሄድ የጠላትን ቅስም የሚሰብር ብቁና እጅግ ጠንካራ ኃይል ማፍራቱን አጠናክሮ እንደሚቀጥል አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 14 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ ስልጣን ወይም ኩዴታ ለማድረግም እንዳታስቡትም እንዳትተገብሩት ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም አስጠነቀቁ። ነባር መንግስት ይመለስ የሚለው የህዝባዊ ወያነ ሓርነት ትግራይ የህወሓት ውሳኔ አደገኛናም ተጨማሪ ግጭትና መጠፋፋትን የሚጋብዝ ነው ሲሉ ጀነራሉ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ዛሬ ጠዋትም ላንዳም
ሪፖርትና ለዛም ለተባሉ የክልሉ መገናኛ ብዙሃን በሰጡት ማብራሪያ ህወሓት ባለፉት ሳምንታት ነባሩ መንግስትን ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉትም ካውንስል እስከ አሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅም በዘለለ ውሳኔ መቀልበስም እንደማይችል ገልጸዋል። በአክሱም ከተማ ነባሩ መንግስት ይመለስ የሚለው የህዝባዊ ወያኔ ሓርነት ትግራይ ውሳኔ በኋላ የውሳኔው አስፈጻሚ ከሆነው የህወሓት አካል እንዳልተገናኙ በተናጥል ሳይሆን ውሳኔውን ከሚያስፈጽሙ አካላትም ተገናኝተው መወያየትም እንደሚፈልጉም ጀነራሉ አስታውቀዋል። የህወሓቱ ነባር መንግስት ይመለስም አደገኛና ተጨማሪ ግጭትና ጥፋት የሚጋብዝም ውሳኔውም ከተገበረ ውድቀት እንጂ ድል አያስገኝም ሲሉም አስጠንቅቀዋል። ሌተና ጀነራል ታደሰም የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸውም ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑም ገልጸዋል። የክልሉ መንግስት መገናኛ ብዙሃን በህወሓት በመጠለፋቸው ምክንያትም ትናንት ሚያዝያ 13 የሰጡትም ቃለ መጠይቅም ተዛብቶ መቅረቡን የገለጹት ሌተና ጀነራል ታደሰ ወረደም ለምሳሌ ያህል ስልጣኔን እለቃለሁ ብለዋል ተብሎ በክልሉ የመገናኛ ብዙሃን የተሰራጨው መረጃ እንዳለና ይህም የተሳሳተ ሐሰተኛ ነውም ብለዋል። ነባሩ መንግስት ይመለስ የሚለው የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖችን ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በመገናኛ ብዙሃን ማስተጋባቱን የተሳሳተ መሆኑን የገለጹት ሌተና ጀነራል ታደሰም ይህ ስህተትም ምንጩ የቆየው የፓርቲና የመንግስት መዋቅር መደበላለቅ ነው ብለውታል። በጊዜያዊ መንግስት ላይ መፈንቅለ ስልጣን ወይም ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቁም የማይቀበለው ዘመኑን የማይዋጅም አደገኛ ድርጊት ነው ሲሉም ሌተና ጀነራል ታደሰ አጽንኦትም ሰጥተውታል። የጊዜ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነ እና የዕለት ተዕለት መንግስታዊ ስራዎች በአግባቡ በመከናወን ላይ እንዳሉም ገልጸዋል። ሌተና ጀነራል ታደሰ ወረደም ስልጣናቸው በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂም የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ካሉት ተግባር እንዲቆጠብም ሲሉ አሳስበዋል። ይህ በዚህ እንዳለ በህወሓቱ ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል እና በአቶ አማኑኤል አሰፋ የሚመራው የፓርቲ ኮንፈረንስ በመቀሌ ከተማ ውስጥ መጀመሩን ከክልሉ የወጡ መረጃዎች ይገልጻሉ። የእንግሊዝ መንግስት ከዓለም አቀፍ መገናኛ ብዙሃን ቢቢሲና ሲኤንኤን በአማራ ህዝብ ላይ የአብይ አገዛዝ እየፈጸመ ያለውን የዘር ጭፍጨፋ በዝምታ ማየታቸው እንዲያቆሙ በለንደን ፋኖ አስተባባሪነት ዛሬ በለንደን በተካሄደ የተቃውሞ ሰልፍ ጥሪ ቀረበ። አረብ ኤሚሬት በዘር ጭፍጨፋ ላይ በኢትዮጵያ ውስጥ ከአብይ አገዛዝ ጋር እየተሳተፈች መሆኑ በተቃውሞ ተነስቷል። በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት በመቃወምና በንጹሐን ላይ እየተፈጸመ ያለውን ጭፍጨፋ በተመለከተ የእንግሊዝ መንግስትን ጨምሮ ምዕራባውያን ሀገራት ዝምታቸውን እንዲሰብሩ ዓለም አቀፍ መገናኛ ብዙሃን መካከል ቢቢሲ፣ ሲኤንኤንን ጨምሮ ጉዳዩን አይተው እንዳላየ በመሆን ዝምታቸው ሊያበቃ ይገባል የሚል ተቃውሟቸውን በአደባባይ የአማራ ብሔር ተወላጆችና ሌሎች ኢትዮጵያውያን በጋራ አሰምተዋል። በለንደን ፋኖ አስተባባሪነት በታላቋ ብሪታንያ የሚገኙ ማህበራት በጋራ በጠሩት በዚህ የተቃውሞ ሰልፍ የእንግሊዝ የውጭ ጉዳይ መስሪያ ቤት ለጉዳዩ ትኩረት እንዲሰጥና በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ እንዲያወግዝ እንግሊዝ የምታደርገውን ዝምታ በመቃወም ድምፃቸውን አሰምተዋል። በተደጋጋሚ ጠንካራ ተቃውሞችን በማድረግ የጦርነት ሰለባ የሆነው ለአማራ ህዝብ ድምፅ በመሆን የሚታወቁት የለንደን ፋኖችና በታላቋ ብሪታንያ የሚገኙ የአማራ ማህበራት ባደረጉት በዚሁ ተቃውሞ ሰልፍ ከአብይ አገዛዝ ጎን በመሰለፍ አረብ ኤሚሬት በኢትዮጵያ ውስጥ በንጹሐን ላይ የሚፈጸመው ጭፍጨፋ አካል መሆኗና እየተፈጸመው ያለው የጦር ወንጀልና የዘር ማጥፋት እርምጃን እንድታቆም ጥሪ አቅርበዋል። በሰልፉ ላይ አንጋፋው ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ በሚል ካወጣው አልበም ውስጥ ዳስጣል አንሳ የተሰኘውን ዜማ ጭምር በማሰማት ሰልፈኞቹ አርቲስቱ በኢትዮጵያ ህዝብ ላይ የደረሰ ያለውን ጥቃት በተመለከተ በስራዎቹ በማንጸባረቁ ግልጽ ድጋፋቸውን ሰጥተዋል። አብይ አህመድ በኢትዮጵያ ውስጥ በዘር ጭፍጨፋ እየፈጸመ ነው። በአማራ ህጻናት ላይ የሚፈጸመውን የዘር ጭፍጨፋ እንግሊዝ በፋይናንስ ከመርዳት እንድትቆጠብና ለአገዛዙ የምትሰጠውን ድጋፍ እንድታቋርጥ ሲኤንኤንና ቢቢሲም ዝምታቸውን በመስበር በኢትዮጵያ ውስጥ እየተፈጸመ ያለውን የዘር ጭፍጨፋ እንዲያጋልጡ ጥሪ አቅርበዋል። የለንደን ፋኖ በተደጋጋሚ በለንደን ውስጥ የሚካሄዱ የተለያዩ ዓለም አቀፍ መድረኮች ላይ የአረብ ኤሚሬት ተወካዮች ጭምር በሚገኙበት ወቅት ወደ አዳራሽ ዘልቆ በመግባት በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ጭፍጨፋ በተመለከተ የአረብ ኤሚሬቱ መሪ ቢን ዛይድና አገዛዛቸው እያደረጉ ያለው ድጋፍ የዘር ጭፍጨፋው አካል መሆናቸውና በጦር ወንጀል እንደሚያስጠይቃቸው ጭምር በተደጋጋሚ በተቃውሞ ድምፃቸውን ሲያሰሙ መቆየታቸው አይዘነጋም። Save the Amara children in Ethiopia. The British government sponsoring this genocide. Guys, stay.
So no, this genocide, the Amhara genocide in Ethiopia, United Arab Emirates, genocide millions of children in Ethiopia. UK government stop financing this genocide. BBC, break your silence. CNN, break your silence. Genocide happening right now in Ethiopia on Amhara children. UK government stop financing this genocide. አብይ አህመድ ኢትዮጵያን ጄኖሳይድ ከ3 ዓመት በላይ በዘለቀውና አብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ዛሬም ህፃናትና ሴቶችን ጭምር ስልጣን አስጠባቂው ጦር በከባድ መሳሪያ በድሮን እያጠቃ ሲሆን በውጭ ሀገር የሚኖሩ የአማራ ብሔር ተወላጆችና ሌሎችም ኢትዮጵያውያን ለህዝቡ በሚገባው ልክ ድምፅ አለመሆናቸው በተደጋጋሚ ወቀሳ የሚቀርብ ቢሆንም የለንደን ፋኖን ጨምሮ ጥቂት አደረጃጀቶች እያደረጉት ያለው ዲፕሎማሲያዊ ጥረት የሚያስመሰግን መሆኑ ተደጋግሞ ሲጠቀስ ቆይቷል። ሰልፈኞቹ በቀጥታ ለቢቢሲ ዳይሬክተር ጭምር በደብዳቤ በኢትዮጵያ ውስጥ እየተፈጸመ ያለውን የዘር ጭፍጨፋ በተመለከተ ቢቢሲ በአግባቡ ዘገባ እያቀረበ እንዳሉና ዝምታ መምረጡን በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ በዝምታ ማየት ተገቢ ያለመሆኑና ለጉዳዩ ትኩረት እንዲሰጥ ከዚህ ቀደም ለነበረው ዝምታ ጭምር ቅሬታ በማቅረብ ተቃውሟቸውን በደብዳቤ አስደግፈው ጠይቀዋል። በተመሳሳይ ለእንግሊዝ ውጭ ጉዳይ ሚኒስትር የእንግሊዝ መንግስት ለኢትዮጵያ አገዛዝ የሚሰጠው ድጋፍ የዘር ጭፍጨፋው አካል እያደረገው መሆኑን በመጥቀስ ድጋፍ ከመስጠት እንዲቆጠብና ተገቢውን ጫና እንዲያደርግ ጠይቀዋል። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ዓ.ም ሳሊ በተባለችም አነስተኛ ከተማ ውስጥ የመንግስት ወታደሮች በፈጸሙትም ጥቃትም 7 ሰዎች መገደላቸውና ቤተክርስቲያን ላይ ጉዳትም ማድረሳቸውን ቢቢሲም ከአካባቢው ምንጮች አገኘው በማለትም ዘገበ። እኛም ቀደም ሲል እንደዘገብነው ሟቾቹ 2 የቤተክርስቲያን ዲያቆናትም፣ 1 መሪጌታ የድጓ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውም ቢቢሲ አረጋግጫለሁ ብሏል። አገልጋዮቹም ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3 ሰዎችም በቤታቸውና 1 ሰው ደግሞ መንገድ ላይ መገደላቸውን ቢቢሲም ያሰባሰባቸው መረጃዎችም ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው በሚንቀሳቀሱ የፋኖ ኃይሎችና በመንግስትም ኃይሎች መካከል ውጊያም ከተቀሰቀሰ በኋላ መሆኑን ኢማኞችም ለቢቢሲም ገልጸዋል። ቢቢሲም ከላይ ጋይንት ወረዳና ከደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘትም ጉዳዩን ቢያስረዳም የስራ ኃላፊዎቹ ምላሽ ለመስጠትም ፈቃደኛ አልሆኑም ወይም አልተባበሩም ብለዋል። ጥቃቱ የተፈጸመው ሳሊ ከተማም ከወረዳ ዋና ከተማ ነፋስ መውጫም በ25 ኪሎ ሜትር ርቀት ላይ በምትገኝ አነስተኛ ከተማ ሲሆን በፋኖ ኃይሎች ቁጥጥር ስር እንደሆነችም ነዋሪዎቹም ገልጸዋል። አርብ ዕለት ለምርጫ ስብሰባ ብለው መጡ። የምን ምርጫ ነው ብሎም ፋኖ ሲንቀሳቀስም ሲተኩስባቸውም ከዚያም በኋላም ሲተኮሱ ዋለም ሲሉ በከተማም ከጥቃቱ በፊት የነበረውን ግጭትም አንድ ነዋሪ እማኝነታቸውን ለቢቢሲም አጋርተዋል። የደብረ ብርሃን ሳሊ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላም ለክርስትና የተዘጋጀም ጸበል ጸዲቅም እየቀመሱ እያለ ውጊያው መቀስቀሱን ለቢቢሲ ያስረዱ እማኝ ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተክርስቲያኒቱ መግባታቸውን ተናግረዋል። ወታደሮቹም 2 የቤተክርስቲያኒቱን ጥበቃዎችን ከደበደቡ በኋላ ወደ ቅጥር ግቢው ዘልቀው መግባታቸውን ከጥቃቱ ያመለጡም አገልጋዮች ለቢቢሲ መናገራቸውን የገለጸው ዘገባው ከደጀ ሰላሙ እንዲወጡም ተደርገው በመጀመሪያ በመሳሪያ አፈሙዝ ሰደፍ እንደተደበደቡም ገልጸዋል። 7 የሚሆኑ አገልጋዮችም በደረታቸው እንዲተኙና እንዲበረከኩም ከተደረጉ በኋላ ተኩስ መከፈቱን እኚሁ እማኝ ለቢቢሲም ገልጸዋል። እነሱን ሲመታም ቀድመን ወደቅን በማለትም ከጥቃቱ የተረፉ አንድ አገልጋይ ሲናገሩ፣ ሌላኛው ደግሞ ከጥይቱ በታቦቱ ኃይል መትረፋቸውን ገልጸዋል። 3 አገልጋዮች በተመቱ በኋላ አለቃው እንዴት ንጹሃን ትገድላላችሁ እንዳትመታም አለው፣ የተረፋችሁት ሩጡም ተባልን ሲል ሌላ በህይወት የተረፈ እማኝ ለቢቢሲም የነበረውን ሁኔታም አስረድተዋል። በደቡብ ወሎ ዞን ጃማ ወረዳ 3 የቀበሌ አመራሮች የጨፍጫፊውን አገዛዝ ብልጽግና የምርጫ ቅስቀሳ ስራ እየሰሩ በነበረበት ወቅት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር በቁጥጥር ስር መዋላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 14 ቀን 2018 ይፋ እንዳደረገው ደቡብ ወሎ ዞን ጃማ ወረዳ 3 የቀበሌ አመራሮችን የጨፍጫፊው ብልጽግና አገዛዝ የምርጫ ቅስቀሳ ስራ እየሰሩ በነበረበት ወቅት በዕዙ 105ኛ ኮር 33ኛ ክፍለ ጦር
በቁጥጥር ስር መዋላቸውን አስታውቋል። እነዚህ 3 የቀበሌ አመራሮች የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለውን የብልጽግና አገዛዝ ዕድሜ ለማራዘም የምርጫ ቅስቀሳና ሌሎች ተያያዥ ስራዎችን እየሰሩ ባሉበት በቁጥጥር ስር መዋላቸውን ጠቅሶ በቀጣይ ይህን ባንዳን የመማረክ ተግባር አጠናክሮ እንደሚቀጥል ገልጿል። የተማረኩት ባንዶችም አቶ መካሻ ተስፋዬ በጃማ ወረዳ 011 ቀበሌ ሊቀመንበር፣ አቶ በየነ ሽፈራው በጃማ ወረዳ 011 ቀበሌ ምክትል ሊቀመንበር፣ አቶ አያሌው ረሺድ በጃማ ወረዳ የዚሁ ቀበሌ የብልጽግና ጽህፈት ቤት ኃላፊ መሆናቸውን አፋብን ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 14 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ስሜ መካሽ ተስፋ ይባላለሁ። በጃማ ወረዳ 011 ቀበሌ የቀበሌ ሊቀመንበር ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከዚህ ቀደም በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ለተጨማሪ ጥፋትና ውድመት በአማራ ህዝብ ምርጫ ሊያካሄድ እንደማይችል ያስጠነቀቀ ሲሆን ከጠላት ጋር በመሰለፍ ምርጫ ለማስፈጸም የሚንቀሳቀሱ ከጠላት ተለይተው እንደማይለዩ በማስጠንቀቅ ከድርጊታቸው እንዲቆጠቡ ጥሪ ማድረጉ አይዘነጋም። በአሁኑ ወቅት አገዛዙ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት ዜጎች በአገራቸው ተንቀሳቅሰው በነጻነት መኖር የማይችሉበት ሁኔታ ወደ ጎን በማድረግ የስሙላ ምርጫ ለማድረግ ያሰበውን አገዛዝ ከድርጊቱ እንዲቆጠብ፣ ጦርነት እንዲያቆም፣ የታሰሩ የህሊናና የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ የፖለቲካ ስርዓቱ የሚለወጥበት ሁሉን አቀፍ ሽግግር እንዲደረግ ጥሪ የቀረበ ሲሆን ወጣቶችን በማህበራዊ ሚዲያ ተጨማሪ ጭፍጨፋ፣ ተጨማሪ ሞት የምትፈልጉ ከሆነ አብዩን ምረጡ የሚል ጥሪ በማድረግ ህዝባዊ አገዛዙን ድርጊት እንዲረዳ ተደጋጋሚ ጥሪ እያቀረቡ ይገኛል። ይህ በእንዲህ እንዳለ በዛሬው ዕለት ፋኖ ከተማ ሊገባ ነው በማለት በፍርሃት የተዋጠው አገዛዝ በጎንቻ ሲሶነስ የወረዳ ደብረገነት ቀበሌ ከቀኑ 8 ሰዓት ላይ ምንም አይነት የጥይት ጩኸት በሌለበት ሁኔታ ቀበሌዎችን በመድፍ በመደብደብ ንጹሐን ላይ በመተኮስ በማህበር ተሰብስበው በቤት ስራ ላይ የተሰማሩ አርሶ አደሮች ላይ ጉዳት ያደረሰ ሲሆን የአንድ ሰው ህይወት በመቅጠፍ 2 ሰዎች ላይ ከባድ የአካል ጉዳት አድርሷል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 14 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ህይወቱ ያለፈው ይታየው ክንዴ የተባለ አርሶ አደር ሲሆን ተሜ አያሌውና አበዛ ከበደ የተባሉት ከባድ ቁስለኛ መሆናቸውን አማራን ለማጥፋት ክልሉን በድሮን በበጀት በመድፍ ሲደበድብ ለ3 ዓመታት የዘለቀው ብልጽግና አሰቃቂ የጦር ወንጀል ዛሬም እየፈጸመ እንደሚገኝ ቴዎድሮስ ዕዝ ባወጣው በዚሁ መረጃ አስታውቋል። በግፍ እስር ላይ የሚገኙት የፖለቲካ እስረኛዋ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ አገዛዙ በተጨማሪ አቅርቧቸው የነበሩ 3 ክሶችን በድንገት ማቋረጡ ታውቋል። ይህን ተከትሎ ራሱ ባስታጠቃቸው ሽጉጥ 7 ዓመት ያስፈረደባቸው አገዛዝ ሊፈታቸው ይችላል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። የቀድሞ ሰላም ሚኒስትር ዴኤታ የኦሮሚያ ክልል ምክር ቤት አባልና ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ የሚገኙት የፖለቲካ እስረኛው አቶ ታዬ ደንዳ አገዛዙ ያቀረበባቸውን የፈጠራ ሽብር ክስ ጭምር የተካተተበትን 3 ህግ አቃቢ ህግ በትላንትናው ዕለት ለፍርድ ቤት ባስገባው ደብዳቤ ለማወቅ ተችሏል። የፌዴራል አቃቢ ህግ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳን አስታኮ ተከሳሽ ላይ የቀረበ ክስ ለማንሳት በሚል በትላንትናው ዕለት በጻፈው ደብዳቤ ተከሳሽ ላይ አቅርበን የነበረውን ክስ እንዲቋረጥ የጠቅላይ አቃቢ ህግ ዘርፍ ሚኒስቴር ዴኤታ የወሰኑ ስለሆነ በአዋጅ ቁጥር 943/2008 አንቀጽ 6 ንዑስ አንቀጽ 3 መሰረት ለጊዜ ያቋረጥን መሆኑን እናሳውቃለን በማለት የሲያድ አበጀ ባህሩ በተሰኘ የተደራጀና የድንበር ተሻጋሪ ወንጀል ጉዳይ አቃቢ ህግ ዳይሬክተር ጀነራል ዳይሬክተር አማካኝነት በተፈረመ ደብዳቤ አስገብተዋል። አቶ ታዬ ደንዳ የነበረባቸውን ክትትል መሰረት አድርጎ ተከታታይ ቃለመጠይቆችን በመስጠት ምናልባት የሚሆነው ስለማይታወቅ በማለት አብይ አህመድ ቤተ መንግስት ጠርቶ ባናገራቸው ወቅት የአማራ ህዝብን አጠፋለሁ ማለቱን፣ አርቲስት ሃጫሉ ሁንዴሳ ተገደለ የተባለበት ገላን ኮንዶሚኒየም አካባቢ እንዳልሆነና በአካባቢው ላይ ምንም አይነት ግድያ እንዳልተፈጸመ ሌላ ቦታ ተገሎ መምጣቱን ጭምር በኦሮሞ ህዝብ ላይ የሚፈጸሙ በደሎችንና በአብይ አገዛዝ በቀጥታ የተደራጀው ኮሬ ነገኛ የሚፈጽማቸው ወንጀሎችን ጭምር በማጋለጥ ለዳግም እስር የተዳረጉት አቶ ታዬ ደንዳ ቀደም ሲል በአዲስ አበባ ተጠርቶ የነበረ ጦርነት ይቁም ሰላም ይስፈን ሰላማዊ ሰልፍን ተከትሎ አገዛዙ ሰልፉን አስተባባሪዎች አስሮ ወደ አዋሽ 40 ማጋዙን በመቃወማቸውና ከኦሮሞ ነጻነት ግንባር ኦነጋም በታንዛኒያ አሩሻ የነበረው 2ኛ ዙር ድርድር የከሸፈው በሳቸው ኦሮሞ ብልጽግና ፓርቲ ውሳኔ መሆኑን ለህዝብ ማጋለጣቸውን ተከትሎ ጠቅላይ ሚኒስትሩ ከስልጣን ያነሷቸው ሲሆን ከስልጣን ከተነሱም በኋላ በህዝብ ሞትና ስቃይ የሚደሰቱ በማለት ጠቅላይ ሚኒስትሩ በተመለከተ ያላቸውን አመለካከት በማህበራዊ ገጻቸው ከጻፉ በኋላ ተደብድበው የታሰሩና ቤተሰቦቻቸውም ከመንግስት ቤት ወጥተው ሜዳ እንዲወድቁ የተደረገ ሲሆን ከኦነጋ ግንኙነት አላቸው፣ መንግስትን በኃይል ለመገልበጥ ሞክረዋል፣ ህገወጥ መሳሪያ ይዘዋል በሚል ራሱ አገዛዙ ያስታጠቃቸውን
ሽጉጥ መሰረት አድርጎ ለዳግም እስር ከተዳረጉ በኋላ 7 ዓመት ተፈርዶባቸው ከፍርደኛ ወንጀለኞችና ታዳጊዎች ጋር ጭምር በማሰር ሞራላቸውን ለመንካት ይሞከር እንደነበር በተደጋጋሚ በእስር ቤትም ለሕይወታቸው አስጊ ሁኔታ መፈጠሩን መረጃዎችን ጠቅሰን መዘገባችን አይዘነጋም። አገዛዙ ሰሞኑን በኦሮሚያ ክልል በተደራጀ መንገድ የፖለቲካና የጸጥታ ተቋም ባለስልጣናቱ ሰዎችን እያገቱ ገንዘብ መዝረፋቸውን፣ ሰላማዊ ሰዎችን አላግባብ መግደላቸውን፣ አስረው እየደበደቡ ማሰቃየታቸውን በተመለከተ ተከታታይ መረጃዎች የወጡ ሲሆን ይህንኑ ተከትሎ ሰፊ ተቃውሞ የቀረበበት አገዛዝ ምናልባት አቶ ታዬ ደንዳን በመፍታት በኦሮሚያ ክልል እየመጣ ያለውን ተቃውሞ ለማስቀረት አስቦ ይሆናል የሚሉ አስተያየቶችም ተከትለው ቀርበዋል። ይህ በእንዲህ እንዳለ አገዛዙ ዛሬም አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱን ጨምሮ በርካታ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች የምክር ቤት አባላቱና አቶ ክርስቲያን ታደለ መምህርትና ጋዜጠኛ መስከረም አበራን ጨምሮ በመቶ የሚቆጠሩ የአማራ ብሔር ተወላጆች በቃሊቲ በቅሊንጦና አባ ሳሙኤልን ጨምሮ በተለያዩ እስር ቤቶች ውስጥ ታስረው የሚገኙ የህሊናና የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በሰሜን ኢትዮጵያ የአማራ ክልልና የትግራይ ክልል በሚወዛገቡበት የትግራይ ክልል ምዕራብ ትግራይ ብሎ በሚጠራው አወዛጋቢ አካባቢ የሚኖሩ የትግራይ ብሔር ተወላጆች ላይ መንግስታዊ የሰብአዊ መብትም ጥሰት ይፈጸማል ሲል የሰብአዊ መብት ተቋሙ ገለጸ። መንበሩን በአሜሪካ ኒውዮርክ ግዛት ያደረገው የሰብአዊ መብት ተሟጋቹም ሂውማን ራይትስ ዎች በአወዛጋቢው አካባቢ የሚገኙ የኢትዮጵያ ባለስልጣናትና የጸጥታ ኃይሎች የትግራይ ብሔር ተወላጆች ላይ ያለ ፍርድ ቤት ትዕዛዝ የጅምላ እስራት ይፈጽማሉ፣ እንቅስቃሴያቸውን ለስራ እድል ተደራሽነትና ለተለያዩ አገልግሎቶችም ያላቸውን ተደራሽነት ይገድባሉ። የኢትዮጵያ መንግስትና ዓለም አቀፍ አጋሮቹ የትግራይ ብሔር ተወላጆችን እንደ ሁለተኛ ዜጋ ይቆጠራሉ ወይም ትኩረት ነፍገዋቸዋል በማለት የሂውማን ራይትስ ዎች ወቅሷል። የሂውማን ራይትስ ዎችም የአፍሪካ ጉዳይ ምክትል ዳይሬክተሯም ላቲፍታ ባድር ተቋማቸው ካለፈው ጥር እስከ የካቲት 2026 ባሉት ጊዜያት ውስጥ 40 ሰዎችን ገሚሶቹ በዚያው የሚኖሩ ወደ 17 የሚጠጉት ቀያቸውን ለቀው ካለፈው ታህሳስ ወይም ከፈረንጆቹ ዲሴምበር 2025 ጀምሮ የተፈናቀሉ ሰዎችን ቃለ ምልልስም እንዳደረገላቸው ገልጸዋል። በምዕራብ ትግራይ ዞን የሚኖሩ ተጋሮችም እጅግም ኢሰብአዊ ለሆነ ዕለታዊ ህይወታቸውን የሚያውክምና የሚገድብ የሰብአዊ መብትም ክልከላም ተጥሎባቸዋል። የኢትዮጵያ መንግስት ባለስልጣናትና ሸሪኮቻቸው የትግራይ ብሔር ተወላጆችን እንደ ሁለተኛ ዜጋም ሲቆጠሩ ዝምታ መርጠዋል በማለትም ላቲታ ወቅሰዋል። ሁማን ራይትስ ዎች አነጋገርኳቸው ያለው ሰዎች መካከል አንድ የትግራይ ብሔር ተወላጅ በአካባቢው ህጋዊ የመታወቂያ ካርድም አይሰጥም፣ ይህ ማለትም ለባንክ አገልግሎትም ተደራሽነትም የለንም፣ ለመሬታችንም ተደራሽነት እንደዚሁ የለንም። የትግራይ ብሔር ተወላጆች በዚህ አካባቢ በቀን ሰራተኝነት ብቻ እንዲሰማሩ ይደረጋሉ። ይህም አልበቃም ብሎ እንንጓጠጣለን፣ እንደበደባለን፣ ጥሩ ያልሆነ መስተንግዶ ይቀርብልብናል በማለትም ለሁማን ራይትስ ዎች በሪፖርቱ ላይ እማኝነታቸውን ሰጥተዋል ተብሏል። ሁማን ራይትስ ዎችም በዚሁ ሪፖርቱ መሰረት የኢትዮጵያ ፌዴራላዊ መንግስት የአማራ ክልልና የትግራይ ክልል ባለስልጣናትም ዋት ምዕራብ ትግራይ ዞን ብሎ በሚጠራው ዞን የሚታየው ያልሰከነ ውጥረትን ለራሳቸው ጥቅም እየተጠቀሙበት ነው ብሏል። በክልሉ የተፈናቀሉ ወገኖችን ወደ ቀያቸው ለመመለስና ህዝበ ውሳኔ ወይም ሪፈረንደም ለማካሄድም ቃል ገብቷል ያለው የፌዴራል መንግስቱም በትግራይ ክልል ብሔር ተወላጆች ላይ ይፈጸማል ያለውን ግድያ፣ እስራትና ስደት እንደዚሁም ወከባም በማስቆም ረገድ ምንም አይነት አውንታዊ እርምጃ አልወሰደም ወይም ቃሉን አልጠበቀም ሲል ሁማን ራይትስ ዎች በዘገባው ላይ ወቀሳውን ሰንዝሯል። ሁማን ራይትስ ዎች ባወጣው ሰሞነኛው ብርቱ ውንጀላም ዙሪያ የፌዴራል መንግስቱና አግባብነት ያላቸው ክልላዊ ተቋማትም እስከ አሁን ድረስም የሰጡት አስተያየት የለም። በአማራ ክልል ባህር ዳር ታዳጊዋን ደፍሮ የገደላትና ሸሽቶ የነበረው የ12ኛ ሻለቃ አድማ ብተና አዛዥ የነበረው በትግራይ ፖሊስ በቁጥጥር ስር መዋሉን የሚጠቅሱ መረጃዎች ወጥተዋል። የትግራይ ፖሊስ ለፋኖ አሳልፎ እንዲሰጥ ጥሪ እየቀረበ ነው። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ አስገድዶ መድፈርን እንደ ተጨማሪ የጦር መሳሪያ ጥቃት በመጠቀም በርካታ ታዳጊዎችና ሴቶችን በመድፈር ከፍተኛ ጥቃት እየፈጸመ ሲሆን የዚሁ ጥቃት አካል ነው የተባለው ከሳምንት በፊት በባህር ዳር ከተማ ያገዛዙ ስልጣን አስጠባቂ አድማ ብተና 12ኛ ሻለቃ አበሩ ጋር አዛዥ ነው በአምስት አጃቢዎች ታጅቦ ለአቅመ አዳም ያልደረሰች ማህሌት ማሩ የተባለች ታዳጊን ደፍሮ ህይወቷን ማጥፋቱን በከተማው ብሉ ናይል ሆቴል ውስጥ ድርጊቱ መፈጸሙን ጠቅሰን የዘገብን ሲሆን ግለሰቡ ከግብረ አበሩ ጋር ትላንት በትግራይ ፖሊስ ቁጥጥር ስር መዋሉን የሚጠቅሱ መረጃዎች ወጥተዋል። ያገዛዙ ባለስልጣናት በከተማው የተነሳባቸውን ተቃውሞ ተከትሎ በአንድ በኩል ውሸት ነው ድርጊቱን አልፈጸምም በሚል በውስጥ ዘመቻ ጀምሮ የነበረ ቢሆንም ዛሬ
ዛሬ በቁጥጥር ስር ያላደረጉትን በቁጥጥር ስር አድርገነዋል በማለት ከትግራይ ፖሊስ ተላልፎ እንዲሰጣቸው ጥያቄ ማቅረቡን ተከትሎ ወንጀለኛን መልሶ ለወንጀለኛ አሳልፎ መስጠት አይገባም፣ ሊሰጥ የሚገባው ለአማራ ፋኖ ብሔራዊ ንቅናቄ ነው የሚል ጥሪ ተከትሎ መቅረብ ጀምረዋል። የአገዛዙ ባለስልጣናት ወንጀለኛውን ከግብረ አበሩ ጋር በመቀሌ ፖሊስ በቁጥጥር ስር ያደረገው በእነሱ ትጋት ጭምር እንደሆነ ለመግለጽ የሞከሩ ቢሆንም ህዝቡ የሰጠውን ጥቆማና የትግራይ ፖሊሶችም የወሰዱትን ፈጣን እርምጃ ተከትሎ ወንጀለኛው ተላልፎ ለህዝብ እየታገለ ለሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን እንጂ ወንጀሉን ለማድበስበስ ለሞከሩት አለቆቹ ሊሰጥ አይገባም የሚሉ አስተያየቶችና ጥያቄዎች ተከትለው ቀርበዋል። ከሳምንት በፊት ድርጊቱን በቅድሚያ በማጋለጥ የአገዛዙ ስልጣን አስጠባቂዎች በአማራ ህዝብ ላይ የፈጸሙት ያለውን ድርጊት አካል መሆኑን የገለጸችው የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አርበኛ አይን አዲስ ዋልልኝ በእነዚህ አረመኔ ሰው በላ እጅ ነው ሀገራችን የወደቀችው። በአማራ ክልል በየሰዓቱ በየደቂቃው በብልጽግና አገዛዝ የሚደፈሩ የሚገደሉ ህጻናት፣ ሴቶች ብዙዎች ናቸው ማለት በቁጥጥር ስር የዋለውን አስገድዶ ደፍሮ የታዳጊዋን ህይወት የቀጠፈውን ግለሰብ በተመለከተ ዛሬም አስተያየቷን ጽፋለች። እንደ አጋጣሚ ሆነው የሚፈጽሙት ወንጀል ለአደባባይ ከወጣና የህዝብ ቁጣ ካመጣ ወንጀለኛውን ያዝ ነው በሚል በህዝባችን ላይ ያፌዛሉ። በዚህ ሳምንትም በባህር ዳር በለጋ ዕድሜዋ በአድማ በታኝ አዛዥ ተደፍራ የተገደለችው እህታችን በተለመደው ንቀታቸው ወንጀለኛውን በቁጥጥር ስር አዋል ነው እያሉ ነው። ዳሩ ግን የዚህ ነውረኛ አገዛዝ መድፈርና መግደል የየዕለት ተግባሩ ነው። ለህፃናት መከራ፣ ለሴቶች ሲኦል፣ ለህዝባችን ጭራቅ የሆነውን አገዛዝ ከስሩ ነቅሎ ለመጣል ከምንጊዜውም በላይ በአንድነት መታገል ያስፈልጋል በማለት የበኩሏን ጥሪ አድርጋለች። የትግራይ ፖሊስ ኮሚሽን ለአማራ ክልል ፖሊስ ኮሚሽን ተጠርጣሪውን አሳልፎ ለመስጠት በሂደት ላይ መሆኑን ከአማራ ክልል ፖሊስ ኮሚሽን መረጃ ማግኘታቸውን የሚጠቅሱ ወገኖች የትግራይ ክልል ፖሊስ ኮሚሽን ለፍትህ የምትቆሙ ከሆነ ወንጀለኛን ለወንጀለኛ አሳልፎ መስጠት ትርጉም የሌለው ስለሆነ ይህን ወንጀለኛ ግለሰብ ተገቢውና ትክክለኛው ፍርድ እንዲያገኝ ለአማራ ፋኖ ብሔራዊ ንቅናቄ አፋብን አሳልፋችሁ እንድትሰጡ በግፍ ነፍሷን በተነጠቀች እህታችን ማህሌት ማሩ ስም እንጠይቃለን በሚል በማህበራዊ ሚዲያ በግልጽ ጥሪ መቅረብ ጀምረዋል። ከሳምንት በፊት ድርጊቱን በማጋለጥ ዜናውን ከዘገብን በኋላ በውስጥ መስመር ጭምር ድርጊቱ እንዳልተፈጸመና ሐሰተኛ መረጃ እንደወጣ ጭምር የድርጊቱ ፈጻሚ ወዳጆች ሳይቀር በውስጥ መስመር ለማስተባበል የሞከሩ ቢሆንም በአደባባይ ድርጊቱ እንዳልተፈጸመ ለመግለጽ የህዝቡን ቁጣ ተከትሎ ድፍረት ማጣታቸውም ታውቋል። የነዳጅ የህገወጥ ንግዱ አልተቋረጠም። ያገዛዙ ባለስልጣናትና የጸጥታ ሰዎች መረጃ እየደረሳቸውም በጥቅም ተጋሪነትና በቀጥታ በዝርፊያ ውስጥ መሳተፋቸውን ተከትሎ መፍትሄ እንደሌለ አሽከርካሪዎች ዛሬም በምሬት ገልጸዋል። በጋምቤላ 1 ሊትር ነዳጅ በጥቁር ገበያ 1500 ብር ደርሷል። በአዲስ አበባና በሌሎች ከተሞችም ኮንስትራክሽን ግብአቶች በከፍተኛ ደረጃ መወደዳቸውን ተከትሎ በርካቶች ስራቸውን እያጡ መሆኑን፣ ኢኮኖሚያዊ ችግሩ እየከፋ መምጣቱ ተገልጸዋል። በህገወጥ መንገድ የሚደረገው የነዳጅ ሽያጭ እንዳልተቋረጠና በየአካባቢው የሚገኙ የፖለቲካና የጸጥታ አመራሮች መረጃ ሲደርሳቸው መረጃውን ተቀብለው ተግባራዊ ከማድረግ ይልቅ ራሳቸው የዝርፊያው አካል መሆናቸው ዛሬም ተጠናክሮ መቀጠሉን በጋምቤላ ከተማ 1 ሊትር ነዳጅ 1500 ብር በጥቁር ገበያ እየተሸጠ በርካታ የህዝብ ትራንስፖርት አገልግሎት ሰጪዎች ስራቸውን እያቋረጡና ብዙዎችም ለስራ አጥነት እየተዳረጉ ሲሆን በሌሎች ከተሞችም ተመሳሳይ ሲሆን ቅድሚያ ይሰጣቸዋል በሚል የመንግስት ባለስልጣናት የጸጥታ ኃላፊዎች ሳይቀር ነዳጅ እየቀዱ መሸጥን እንደ ትርፋማ ስራ ቆጥረውት እየተንቀሳቀሱ ነው። ሌላው ቀርቶ አንድ የፖሊስ ወይም የሚሊሻ አባልን ከጎን አስቀምጦ ገንዘብ ተደራድሮ ጉቦ በመስጠት በቀጥታ ለግዳጅ ስራ ይፈለጋል በሚል ወደ ነዳጅ ማደያ በመሄድ ነዳጅ በመቅዳት የሚሸጡ ግለሰቦች በባለስልጣናት የሚታወቁ ቢሆንም ምንም አይነት እርምጃ እየተወሰደ አለመሆኑን በቅሬታ መነሳት ቀጥለዋል። ይህ በእንዲህ እንዳለ አዲስ አበባን ጨምሮ የኮንስትራክሽን እቃዎች ዋጋ በከፍተኛ ደረጃ የነዳጅ እጥረቱን መሰረት ማድረግ የጨመረ ሲሆን ይህንን ተከትሎ በርካቶች ስራ እያጡ መሆናቸውን፣ የተጀመሩ ኮንስትራክሽኖች እየቆሙ ስራ በከፍተኛ ደረጃ እየተቀዛቀዘ ሲሆን ባለው የስራ አጥነት ላይ ሲሰሩ የነበሩ ወገኖችም ጭምር ስራ አጥ መሆናቸው በህዝብ ኑሮ ላይ ከፍተኛ ጫና እየፈጠረ መሆኑ ተገልጿል። ከዚህ ቀደም ከ60 እስከ 70 ሺህ ብር ሸጥ የነበረ አንድ መኪና አሸዋ በአሁኑ ወቅት ከ120 ሺህ እስከ 130 ሺህ ብር መግባቱን የኮንስትራክሽን ግብአት አቅራቢዎችና ማዕድናት ሀብት ስራ አሰሪ ባለሀብቶችን ማህበርን ጠቅሶ ቲክቫ ኢትዮጵያ ዘግበዋል። የግንባታ ድንጋይ በሺህ የሚቆጠር ጭማሪ ማሳየቱን፣ የሲሚንቶ ዋጋ እስከ 3 እጥፍ መጨመሩና በአነስተኛ ደረጃ ከ20 ሺህ እስከ 40 ሺህ ብር የኮንስትራክሽን ግብአቶች መጨመራቸውን ተከትሎ በርካቶች ስራ ማጣታቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። የነዳጁና የቢሮክራሲው ችግር ለዋጋ ውድነቱ መነሻ መሆኑን ከ3 ዓመት በፊት 12 ሺህ ብር ይጫን የነበረው 15 ሺህ ሜትሪክ ኪዩብ አንድ መኪና አሸዋ በአሁኑ ወቅት 90 ሺህ ብር መግባቱም
ታውቋል። በመንገድ ላይ ሚዛን ተቆጣጣሪ የሚባሉትም ከፍተኛ ዋጋ እንደሚጠይቁና 16 ሜትር ኪዩብ መጫን ያለባቸው ተሽከርካሪዎች 10 እና 9 ሜትር ኪዩብ ለመጫን እንደሚገደዱ፣ በዚህ ምክንያት ችግራቸው እስከታች ድረስ የሚወርድ ቢሆንም መፍትሄ አለማግኘታቸውን ጠቅሰዋል። የሰራተኛ ደሞዝ መክፈል፣ ነዳጅ መግዛት፣ ለመንግስት ግብር መክፈል አልቻልንም በማለት ቅሬታቸውን እያቀረቡ ሲሆን ነዳጅ በሀገር አቀፍ ደረጃ የመጣ ጣጣ ነው። አሁን ወደ ዓለም አቀፍ ጉዳይ እየሄደ ነው። የነዳጅ ጉዳይ እኛ ብቻ አይደለንም የሚመለከተው በማለት በተለይም የጠጠር አምራች ባለሀብቶች ከፍተኛ ችግር እንደደረሰባቸው አቤቱታ ማቅረባቸውን ይኸው ዘገባ ጠቅሷል። አሜሪካና እስራኤል ከኢራን ጋር የገቡበትን ጦርነት ተከትሎ የነዳጅ እጥረት የተከሰተ ቢሆንም አገሪቱ በቂ ነዳጅ ገዝታ ማጠራቀም ያልቻለችው አገዛዙ ጦርነትን ብሔራዊ አጀንዳ በማድረግ የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች በማባከን መግዛት ያለበትን በቂ ነዳጅ ገዝቶ በዲፖስ ማስቀመጥ አለመቻሉ ለችግሩ መባባስ ምክንያት ከመሆን አልፎ የአገዛዙ ባለስልጣናት እስከ ታችኛው መዋቅር ድረስ በዘረጉት የዝርፊያ ሰንሰለት ነዳጅ እያወጡ በጥቁር ገበያ በመሸጥ የህዝቡን ኑሮ እያመሳቀሉት ይገኛል የሚሉ ቅሬታዎች ዛሬም እያደጉ መጥተዋል። ህዝቡ በነዳጅ ዋጋ ህይወቱን ከማማረር ይልቅ በተደራጀና በተጠናከረ መንገድ ታግሎ ስርዓቱን ለመለወጥ የሚደረጉ እንቅስቃሴዎችን ቢደግፍ የጋራ መፍትሄ እንደሚያመጣ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በ1966 የተደረገውን ህዝባዊ አመፅ ከቀሰቀሱ ምክንያቶች መካከል የነዳጅ እጥረትና በታክሲ ዋጋ ላይ የተደረገው ጭማሪ፣ ከታክሲዎች የጀመረው የስራ ማቆም አድማ ወደ ተማሪዎችና ሌሎች ሰራተኞች የተቃውሞ እንቅስቃሴ ያደገ በመጨረሻ ለየካቲት አብዮት መነሻ በመሆን የንጉሱን ስርዓት ለመገርሰስ አስተዋጽኦ ማድረጉ ተደጋግሞ ሲጠቀስ ቆይቷል። የአሜሪካ አስተዳደር በኢራን የጦር መሳሪያ አቅራቢዎች ላይ ጠንካራ ማዕቀብ መጣሉን አስታወቀ። የአሜሪካው የግምጃ ቤት ሚኒስትር ባወጣው መግለጫ ኢራን የቦሊስቲክ ሚሳይል ክምችቶቿን መልሳም ለመገንባት የምታደርገውን ጥረትም የሚያግዙ ያላቸውን 14 ግለሰቦችና ድርጅቶች ላይ አዲስ ማዕቀብ መጣሉን አስታውቋል። እርምጃው የተወሰደው በቅርቡ በአሜሪካና በእስራኤል የተሰነዘሩ ጥቃቶችን ተከትሎ ኢራን የተመታባትን የሚሳይል አቅም መልሳ ለማደራጀት እየሰራች ባለችበት ወቅት ነውም ተብሏል። ማዕቀቡ በኢራን በቱርክና በተባበሩት አረብ ኤሚሬት የሚገኙ 14 አካላትን ያካተተ ሲሆን የአየር መንገድ ንብረቶችንም ይጨምራል ተብሏል። እነዚህ አካላት ለኢራን መንግስት የጦር መሳሪያዎችንና የተለያዩ ወታደራዊ ግብዓቶችን በመግዛትና በማጓጓዝ ሂደት ውስጥ ተሳትፎ እንዳላቸውም ገልጿል። አሜሪካ የኢራንን የቦሊስቲክ ሚሳይሎችም ክምችትን ማዳከሟን ስትቀጥል የኢራን አገዛዝ ግን የማምረት አቅሙን መልሶ ለማቋቋም እየጣረ ነው ያለው የግምጃ ቤቱ ሚኒስትር መግለጫ ኢራን በአሜሪካ በአጋሮቿ ላይ በተለይም በቀጠናው በሚገኙ የነዳጅም የኃይል መሰረተ ልማቶች ላይ ጥቃት ለመሰንዘር የሻድም ዝርያ ያላቸው አጥፊ ድሮኖችን በስፋትም እየተጠቀመች በመሆኑ በማዕቀቡ መግለጫ ላይም ጠቅሷል። በሌላ ተመሳሳይ ዜና ኢራን ለማያዳግም እርምጃም ተዘጋጅቻለሁ ስትል ዛተች። የኢራን እስላማዊ አብዮታዊ ዘብ በእንግሊዝኛው IRGC በማንኛውም ጊዜም ሊሰነዘር የሚችል ያለው አዲስ ጥቃትም ለመመከትናም ጠንካራ አጸፋይ እርምጃ ለመውሰድ ሙሉ ዝግጅት እንዳለው ገልጿል። የኢራን የዜና ምንጮች እንደዘገቡትም በወታደራዊ ክንፉም አዲስ ጦርነት የሚቀሰቀስ ከሆነ በጠላትም ቀሪ ሀብቶችና ንብረቶች ላይ እጅግም አጥፊና የማያዳግም ያለውን ድብደባ እንደሚፈጽምም አስታውቋል። ዘብ ኃይሉ የማንኛውንም አይነት ወታደራዊ ትንኮሳም ለመመከትም የመከላከያና የማጥቃትም ሰራዊቱ በተጠንቀቅ ላይ ነው ሲልም አረጋግጧል። ኢራን ጠላቶቿ ባለችው አገራት ላይ የምትወስደው እርምጃም ቀሪ አቅማችንን የሚያዳክም አድቃቂም ወይም ክረሺንግም እንደሚሆን ማሳወቅ እንፈልጋለን ስትልም ዝታለች። ይህ የኢራን መግለጫ የወጣው በኢራንና በተቀናቃኞቿ መካከል ያለው ውጥረት በከፍተኛ ደረጃ በናረበት ወቅትም ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ታይምስ መዘገቡም ተመልክቷል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችልም ማረጋገጫ አግኝቻለሁ ብለዋል። የፓኪስታን ባለስልጣናት ያሉትን በሚመለከትም የተጠየቁት ፕሬዚዳንት ዶናልድ ትራምፕ በጽሁፍ መልእክትም ሊሆን ይችላል በማለትም መልሰዋል። ሰሞኑን በሊባኖስ ግዛት ውስጥ በጸረ ሂዝቦላ ዘመቻ ላይ ሳሉ የጌታ ኢየሱስ ክርስቶስን ዝክረ ስቅለት ሐውልት አፍራርሳል በመባል ዓለም አቀፋዊ ውግዘት ያስነሱ የእስራኤል ወታደሮች ላይ የእስራኤል መከላከያ ሚኒስትር እርምጃ መውሰዱን አስታወቀ። እኛም ቀደም ሲል እንደዘገብነው በደቡባዊ ሊባኖስ ደቤል በተባለ የክርስቲያኖች መንደር ውስጥ ኢሞራላዊና ሃይማኖታዊ ተግባር ላይ ተሰማርተዋል የተባሉ ሁለት የእስራኤል መከላከያ ሰራዊት አባላትም የጌታ ኢየሱስ ክርስቶስ ዝክረ ስቅለትን ሐውልትን
ሲያፈራርሱ የሚያሳይ ምስል መሰራጨቱን ተከትሎ የእስራኤል መከላከያ ሚኒስቴር ተገቢውን እርምጃም እንደሚወስድ ቀደም ሲል ቃል መግባቱ ይታወሳል። በዚህ መሰረት ሁለት የሰራዊቱ አባላት ለቀጣዩ 30 ቀናት ከማንኛውም ወታደራዊ እንቅስቃሴ ታቅበው በእስር ቤት እንዲቆዩ ከዚያም በኋላም እስራታቸውን ሲጨርሱም ከመከላከያው እንዲገለሉ ተወስኗል ብሏል። ጽዩፍ ድርጊቱን የፈጸመው የእስራኤል ወታደርና ድርጊቱን በተንቀሳቃሽ ምስል የቀረጸው ሌላም የሙያ ባልደረባው ተመሳይ ወታደራዊ ቅጣትም የተበየነባቸው ሲሆን በስፍራው መጥፎ ድርጊቱ ሲፈጸም አይተው አልተከላከሉም አሊያም ሪፖርት አላደረጉም የተባሉ 6 ተጨማሪ የእስራኤል መከላከያ አባላት በጉዳዩ ዙሪያ ማብራሪያ እንዲሰጡ ለውይይት መጠራታቸውን መከላከያው በትናንትናው ዕለት አስታውቋል። የእስራኤል መከላከያ ሚኒስቴር በመግለጫው ሰሞኑን በሁለት አባላቱ የተፈጸመው መጥፎ ድርጊትም ከመከላከያው ሕግና እሴት ጋር በፍጹም የሚጻረር እንደሆነ በሊባኖስ የሚካሄደው ጦርነትም ዋነኛ ዓላማው የሊባኖሱ ታጣቂ ቡድን ሂዝቦላን ብቻ መደምሰስ ላይ ያነጣጠረ ነው ብሏል። በመቀጠልም በደቡብ ሊባኖስ የፈራረሰው የጌታ ኢየሱስ ክርስቶስን የስቅለት መታሰቢያ ሐውልትን የእስራኤል ወታደሮችም ከአካባቢው ማህበረሰብ ጋር በመተባበር ዳግም በነበረበት ስፍራም አቁመውታልም ብሏል። የጌታ ኢየሱስ ክርስቶስን የስቅለትን መታሰቢያ ሐውልትን መፈራረሱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድርጊቱ በእጅጉ ማዘናቸውና ከወንጀሉ ጀርባ ያሉ ወታደሮቻቸውም ተገቢውን የሥነ ምግባር እርምት እንደሚወሰድባቸው ባለፈው ሰኞ መዘገባችን ይታወሳል። ድርጊቱም ዓለም አቀፋዊ ተቃውሞ ያስነሳም ሲሆን ካለፈው መጋቢት 2026 የአውሮፓ አቆጣጠር ጀምሮ አፍቃሪ ሂዝቦላ እና በእስራኤል መንግስት መካከል በተቀሰቀሰው ጦርነት 15 የእስራኤል ወታደሮች ሲሞቱም ከ2400 በላይ ሊባኖሳውያን በተለይ ሲቪሊያኖችም ሕይወታቸውን አጥተዋል። ከ1 ሚሊዮን በላይ ቀያቸውንም ለቀው መውጣታቸውም ተገልጿል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።